ብቸኛው የደስታ ቦታ የት እንደሆነ ታውቃለህ? ሰላት ላይ ቆመ ከዓይንህ ብዙም ባየፈሰሰ ስሜት ያለ አላህ መግለጽ ነው። ውስጥ ሲጨነቅ ቢረዳ ያሰብከው አካል ውስጥ የነገረች የለም አከሁ አላህ ማለት እሱ ነው። ሲጨንቅ ሲጠብ መሽሎኪያ ቢያበጅልን ምትመኘው ሀይዝ እሱ ማን ነው? አላህ ረቡል ዓለሚን። ሁሉም ነገር የአላህን መገኘት ብቸኝነት አንድነት ይጠቁማል። ሰዎች ያበሳጩሃል፣ ህይወት እንድታዝን ታደርግሃለች፣ እቅዶችህ ተበላሽተውብሃል። ግን እውነተኛው ጥያቄ ይሄ ለምን ሆነ አይደለም እንዴት ነው የምታስተካክለው የሚለው ነው። ወዳጅ አላህ ጋር መቼም አንቀልም። አላህ ጋር ሁሌም ውድ ነን። አላህ ህይወታችንን ያስተናበረ አይደል እንዴ? አላህ ልባችንን እየጠገነ አይደል እንዴ? አላህ ጋር መቼም አንቀልም። አላህ ዘንድ እጅግ ውድ ነህ ወዳጅ። وقال الله اني معكم الله እኔ ከናንተ ጋር ነኝ ይላል። አላህ ከኛ ጋር ከሆነ ሌላው ከኛ ቢዞር ሌላው ከኛ ቢሸሽ ምን የሚጎልብን ነገር አለ? ወዳጄ አላህ ጋር ሁሌም ውድ ነን። አላህ ጋር መቼም አንቀልም። ያ አላህ አላህ አለን አልহামዱሊላህ። ሁሉም ሲተውን የማይተውን ልባችን ሲሰበር የሚጠግንልን ህይወታችን የሚያስተናብርልን ጌታ አላህ አለን። አላህ መቼም አይተወን። አላህ ጋር ውድ ነን። አላህ ጋር መቼም አንቀልም። አልহামዱሊላህ አልহামዱሊላህ። አላህ አለኝ እንላለን አይደል? አንዳንድ በጣም ሲጨንቀህ አላህ አለኝ። ተመልከት ሰማይና ምድር አጠቃላይ ምድር ውስጥ እየተከናወነ ያለ ነገር በሙሉ በሱ እጅ በሆነ ጌታ ላይ ነው አንተ ውክልናህን የሰጠው። ከሱ ውጭ ምንም አምላክ የሌለበት የምስራቅም የምዕራብም ጌታ አስተባባሪ የሆነ ጌታ አላህ ሱብሓነሁ ወተዓላ እሱን ወኪል አድርገህ ያዘው። ወተወከል ደግሞ የምትመካበት ጌታ አሸናፊ ነው፣ አዛኝ ነው። አሸናፊ አዛኝ። እሱን ተመክተህ ሽንፈትን አታስብም። እሱን ተመክተህ የነገሮች መበላሸትን አታስብም። ረሂም የሆነ ጌታ ነው። ውጥርጥር ብሎብህ ሊሆን ይችላል፣ መሄጃ አጥተህ ሊሆን ይችላል። ወደሱ ስትመካ ግን የሱን እዝነት ታገኛለህ። ተጨንቀህ እኮ ነው በዛ አይነት ሁኔታ ውስጥ ሆነ ያለህበትን ሁኔታ የሚያጌታ ነው አላህ Subhanahu Wa Ta'ala። ሁሉም ሰው ይበሳጫል፣ ግን ሁሉም ሰው ጥበብን አይማርም። መበሳጨት ቀላል ነው፣ ማማረር ቀላል ነው። ግን መረጋጋት፣ ነገሮች ሲበላሹ አላህን ማመን ይህ እውነተኛው ጥንካሬ ነው። ነብዩ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል፣ ጠንካራ ሰው ብሎ ማለት ሌሎችን ታግሎ የሚጥል አይደለም፣ ነገር ግን ሲናደድ ራሱን የሚቆጣጠር ነው። የቸገረህ የከፋህ የወጣህ ወረከ ጊዜ ከአላህ ውጭ መፍትሄ የለም። አላህ የሌለበት ህይወት አድካሚ ነው ወዳጆች፣ ወላሂ አድካሚ። አላህ የሌለበት ህይወት የማይፈታ ጥያቄው ብዛቱ። አንዳንድ ጉዳዮች ከአቅም በላይ ሲሆኑ አላህ እኮ አለ ትላለህ፣ አልহামዱሊላሂ ረቢል ዓለሚን ትላለህ፣ ትተወዋለህ። አላህ በራሱ መንገድ ያስተካክለዋል። በራሱ መንገድ በጣም ትግል ይፈልጋል። ለዛ አይደለ واصبر نفسك مع الذين يدعون ربهم يا سلام يريدون وجهه نازيرني اسكي بالله አንተ ማውራት ነበረብህ። እኔ ጀመረኝ ማውራት ነበረብኝ። አሁን እንትን አንድን ህንጻ ለመስራት በጣም ብዙ አንተ ወስቢር ነፍሰከ ነው እኮ የሚለው እኮ ታገስ እኮ ነው። ታገስ አስታገበ እነዚህ ሰዎች አላህን ከሚያውሱት ሰዎች ጋር አላህን ዱዓ ከሚያደርጉት ሰዎች ጋር ታገስ። ዱዓ አድርጋ አንተም አይደለም ታገስ ነው። ነፍስህን አስታግሳት። ትግስት ይፈልጋል፣ በጣም ብዙ ትግስት ይፈልጋል። ባንዴ የሚስተካከል ነገር አይደለም። እዚህ በጣም ዲፕ እና ከባድ ነው። على رأسنا وصير نفسك مع الذين يدعون ይሄ እንደምታስበው አይደለም። ባንድ ቀን ገብተህ የምትለወጥበት ነገር አይደለም። ይጨንቃል፣ ልብህ በጣም ይጨነቃል። ፕሮሰስ አለ። ለነሱ ለመቅረብ በመታደርገው ጥረት በጣም ብዙ ካንተ የሚጠበቁ ነገሮች አሉ እንጂ ያን ህንጻ ስታፈርሰውማ እኮ ባንድ ስሩን ማለት ነው በቃ ባዶ ታደርገዋለህ። ስትሰራው ግን ብዙ አለ። ሲሚንቶ ማምጣት አለ፣ ከዛ አሸዋ አለ፣ አንዳንዴ ማለት ነው ታቀላቀላለህ፣ ትገነባለህ፣ ምሰሶ ትሰራለህ ምናምን። ባንድ የሚለወጥ ነገር አይደለም። ለዛ ነው ወስቢር የተባለው ይመስለኛል።
ትታገሳለህ የተወሰነ ያህል አንድ ነገር ሲያበሳጭህ ነገሮችን ከማድረግህ በፊት አቁምና አስብ ይሄ የሰላምን ያህል ዋጋ አለው ይህ ከአንድ አመት በኋላ አስፈላጊ ይሆናል ይሄ ማስተካከል የሚችለው ነገር ነው ወይስ ለአላህ የምትተወው ነገር ነው ምክንያቱም ጥበብ ሁሉንም ነገር ማወቅ አይደለም መቼ መናገር እንዳለብህ መቼ ዝም ማለት እንዳለብህ ማወቅ ነው መቼ እርምጃ መውሰድ እንዳለብህ መቼ መራቅ እንዳለብህም ጭምር በህይወት ትልቁ ሸክም ማለት ይበልጥ መቀራት ይበልጥ መስገድ ይበልጥ አላህ ፊት መቆም በሱጁድ መገናኘት እየፈለግን አለመቻል አላህ ጨቅጫቃ አናዳጅ ወዳጅ የሚናፍቅበት ጊዜ ይመጣል ቁጡ ምንም ፍቅር አያውቁም የሚባሉ ሰዎች የሚናፍቁበት ጊዜ ይመጣል ያወቋቸውን ምን ነው ባላወቋቸው የሚባልበት ጊዜ ይመጣል የውሸት ጥርስን መክፈትም የሚከብድበት ጊዜ ይመጣል ተወዶ መወደዱ ሳይገባው ወዳጁን ያጣ የሚቆጭበት ጊዜ ይመጣል ካለነሱ ህይወትን ፈጽሞ ማሰብ የሚከብደን ሰዎች ቀብር የምንዘይርበት ጊዜ ይመጣል የሚለመዱ የማይመስሉ ነገሮች የምንለምድበት ጊዜ ይመጣል ለሁሉም የሐዘንም የደስታም ጊዜ ይመጣል ለሁሉም በመዘጋጀት ውስጥ መኖር መልካም ነው በእርግጥ ይህን ያሰቡ ምንም ነገር ማጣጣም አይቻልም የሚሉ አሉ ግና እንግዳ እስካለ ድረስ ባለበት ምግባሩን አሳምሮ በመልካሙ ይስተናገዳል እንጂ ያጅ ስለሆንኩ ምንም አልፈልግም አይልም እንግዳ ሲሄድ ባይተዋርነት ይሰማኛል ብሎ አስተናጋጆቹን አይገፋም እንደ ምግባሩ በወጉ ይስተናገዳል ሲሄድም ይሰናበታል ለመካድ ከምንፍጨረጨርባቸው እውነቶች አንዱ በዚች ምድር ላይ እንግዳ መሆናችን እንግዳ እንደ ባለቤት ካልሆንኩ ሲል ሁሉም ነገር ይበላሻል ጥሩም መጥፎም እንግዳ የመሆን ምርጫ የኛ ነው ትናንሽ ነገሮች ትልቅ ሰላምህን እንዲያበላሹ አትፍቀድ ጓደኛ አጣህ ምናልባት አላህ ጠብቆህ ይሆናል እድል አምልጦሃል ምናልባት አላህ አድኖህ ይሆናል የፈለግከውን አላገኘህም ምናልባት የፈለግከው ነገር ሰላምህን ያጠፋ ነበር ጥበበኛው አማኝ ነገሮች ሲበላሹ አይደናገጥም ቀደረ አላህ ወማ ሻ ፈዓል ይላል አላህ ወስኗል ያሻውንም ያደርጋል ይህ አንድ አረፍተ ነገር ልብህን ከብዙ ሰዓታት ስቃይ ሊታደግ ይችላል ከአላህ እንደሚገርም ታውቃለህ ዛሬ ወንጀል ሰራሃል መጣ አላህም ለጎይብ ነገህን ከነገ ወዲያን ያውቃል ማረኝ ስትለው ይምራል ነገኮ እንደምትሰራው ያውቃል አይጠራቀምልህ በሆነ ጊዜ ላይ የሆነ የገጠር ሰው ከሚስቱ ጋር ይጣላል ከሚስቱ ጋር ሲጣላ የሰፈር ሰው ሰማና ما هو السبب ምክንያቱ ምንድነው ብሎ ጠየቁት قال لا اتكلم عن عرضي ስለ ክብሬ ለሰው አሳልፌ ያልናገርም አላቸው ሚስቱ ክብሩ ነች فلما طلقها ልክ ሲፈታት ደሞ ጠብቆ سالوه ما السبب እሺ አሁን እስፈታታ ምክንያቱ ምንድነው ብሎ ጠየቁት قال لا اتكلم عن اعراض الناس ስለ ሰው ክብር ዝም ብዬ ለሰው አልናገርም አላቸው እንዲህ ነበሩ የድሮና የገጠር ሰዎች ስለ ሰው ክብርም ስለ ራሳቸው ክብርም ለሰው አሳልፈው አይናገሩም አሁን ደሞ ከተሜነት ስለ ሰው ማውራት ሆነ يا صاحب اسمع لسانك لا تذكر به عورة امرئ فكلك عورات وللناس ألسن والسلام ሰዎችን መቆጣጠር አትችልም ያለፈውን ነገርም መቆጣጠር አትችልም ግን እንዴት ምላሽ እንደምትሰጥ መቆጣጠር ትችላለህ የጥበብህ መጀመሪያም እዚያ ነው ለሁሉም ነገር በስሜት ምላሽ መስጠት አቁም ሁሉም ነገር ጉልበትህን አይፈልግም ሁሉም ሰው ምላሽ አይገባውም ነብዩ ሰለላሁ ዐለይሂ ወሰለም ተሰድበዋል ተሳልቀውባቸዋል ተቀባይነት አጥተዋል ቢሆንም ፈገግ ብለዋል ተረጋግተዋል አላህንም ታምነዋል ይህ ድክመት አይደለም ይሄ ጥበብ ነው ከፍ ከማለት ያገደችህ የሪዝቅህን በር ይዘጋችብህና ብዙ ቦታ ላይ ያዋረደችህ ያቺ በድብቅ ስትሰራት የነበረችው እና እስቲግፋር ማድረግ የረሳላት ወንጀል ብትሆንስ አንድ ቂሷል ሰማህም ሰውየው ወደ ስራ ሲሄድ እንጀራ ቆጥሮ ነበር የሚሄደው ሚስቱ እንዲያበላ ነው ወይንስ እንዲያው ምስኪን ቢመጣበት እንዲያሰጥ ነው ወይስ የሥራው አካል ስስታም ለመሆኑ እንጀራ ቆጥሮ የሚሄደው ሲመጣም ይቆጥራል ወጡም ላይ ምልክት ያደርግበታል ተዋር ከዚህ በላይ አይን ብርሃኑ ጠፋበት ያ ስትጋግር አይቆም ነበር እንጀራ ሲጋገር የሆነ ድምጽ ይሰማል ቸስ ይላል አንድ ቸስ ይሄ ባሰነ ኡስታዝ ሁለት ቸስ ከልክ በላይ ረክሽላ ሶስት ቸስ ወይ ሰባት ላይ ወይ 10 ይቆባታል አቁም ይላል ሹፍ
ቁጣን ትተህ ትዕግስትን በምትመርጥበት እያንዳንዱ ጊዜ አላህ ደረጃህን ከፍ ያደርጋል። የሚያስጨንቅህን በምትተውበት እያንዳንዱ ጊዜ አላህ በሰላም ይተካልሃል። ለምን እኔ ከማለት ይልቅ አልሐምዱሊላህ በምትልበት እያንዳንዱ ጊዜ የበለጠ ጥበበኛ ትሆናለህ። ምክንያቱም ህይወት ችግሮችን ማስወገድ አይደለም፣ በጥበብ መኖርን መማር ነው። ያንተ ትክክለኛ ወንድነት የሚረጋገጠው መች እንደሆነ ታውቃለህ? በእህትህ ላይ፣ በባለቤትህ ላይና በሴት ልጅህ ላይ ነው። ትክክለኛ የተስተካከልክ ወንድ ከሆንክ እነሱ ላይ ያንተ ወንድነት ይረጋገጣል። ለሚገባው ብቻ። እነዚህ ሶስት ባህሪያት ወንድ ልጅ ወንዳ ወንድ ያደርጉታል ይላሉ ኢማም ሻፊዒ። ኪትማኑል ፈቅሪ ሐታ የظن الناس انك غني። የመጀመሪያው ባህሪ ምንም ያህል ድሃ ብትሆን ሰዎች ሀብታም እስከምትመስላቸው ድረስ ድህነትህን መደበቅ ይላሉ። የሁለተኛው ባህሪ ደግሞ ኪትማኑል ገደቢ ሐታ የظن الناس انك راض። ምንም ያህል ንዴት ውስጥ ብትሆን ንዴትህን ደብቀው ይላሉ። ሰዎች የተስማማህ እስከሚመስላቸው ድረስ ንዴትህን መደበቅ ይላሉ። ሶስተኛው ባህሪ ደግሞ ኪትማኑ ሽደቲ ሐታ የظن الناس انك منعم። የምታሳልፈውን ችግር መደበቅ ነው ይላሉ። ሰዎች ደስተኛ እስከምትመስላቸው ድረስ ችግሮችህን ደብቃቸው፣ ችግሮችህን ለራስህ ብቻ ያዘው ይላሉ። ወሰላሙ አለይኩም። ስለዚህ በሚቀጥለው ጊዜ ስትናደር ትንፋሽ ውሰድ። አስታውስ፣ ሁሉም አውሎ ነፋስ ምላሽህን አይፈልግም። አንዳንድ አውሎ ነፋሶች ህመምህን ሊያጠቡ ይመጣሉ። አትበሳጭ፣ በጥበብ መኖርን ተማር። ምክንያቱም ጥበብ ሁሉንም ነገር ማወቅ አይደለም፣ በሁሉም ነገር አላህን ማመን ነው። አላህንም የሚጠጋ ሰው እርሱ በቂው ነው። ረሱል ሰለላሁ ዐለይሂ ወሰለም አሁን ቢመጡ ያውቁናል ወይ ብዬ እጠይቃለሁ። ያውቁናል። እኛ ላይ የኔ ተከታዮች ናቸው ብለው ይቀበሉናል ወይ? በቃ ሁኔታችን አይተው ቤታችን ውስጥ ቢገቡ፣ ትዳራችን ውስጥ፣ ንግዳችን ውስጥ ቢገቡ፣ መርካቶ ቢሄዱ፣ መስጂዳችን ውስጥ ቢመጡ፣ ዛሬም እያንዳንዱ ጀማዓ ውስጥ ሄደው ቢያዩ እናንተ የኔ ተከታዮች ናችሁ ብለው ያውቁናል ወይ? ሐውድ ላይ የሚባረሩ ሰዎች አሉ። ላይ ጠብቀን የእሳቸውን ውሃ የጠጣ ሰው አይጠማምና የኔ እኮ ናቸው ሲሉ ላ ተድሪ ማ አሕደሱ ባዕደክ፣ አንተ በኋላ የሰሩትን አታውቅም አንተ መሐመድ ባላሉና እሳቸውን ሱሕቅን እንደዛ ከሆነ ማርቁልኝ ይላሉ። በቃ ይህ ጥያቄ ብዙ ጊዜ ይፈትነኛል በጣም። በድርን አሁን ያውቁታል ወይ ማለት ይቀበሉኛል ወይ? እኔ ማንነቴ በጣም ይረብሸኛል ይህ ነገር። እሳቸውን የሚያስደስት አይነት ስብዕና አለን ብዬ አላስብም። መንገዳቸውን በጣም ርቀነዋል። በጣም ርቀነዋል። እንደምንወዳቸው በጣም እናገራለን። ውዴታችን እንገልጻለን። ምናልባት ስማቸው ሲነሳ በጣም እንነካለን።
እዚህ ቻናል ላይ የምንለቃቸው ነገሮች የሚመቻቹ ከሆነና የበለጠ ከአላህ ጋር ቅርብ መሆን ከፈለጋችሁ የተለያየ ከአላህ ጋር የሚያቀርቡ ቻሌንጆችን ማግኘት የምትፈልጉ ከሆነ የተለያዩ ድንቅ የሆኑ ዱዓዎችን የዓሊሞች ንግግሮችን ሊሆን ይችላል ጽሁፎችን ማግኘት የምትፈልጉ ከሆነ የቴሌግራም ኮሚኒቲ ያለን እዛ ኮሚኒቲ ላይ እንወያያለን እርስ በርሳችን ቻሌንጅ አዘጋጅተን ደግሞ ከአላህ ጋር የበለጠ ቅርብ የሚያደርጉን ነገሮች እናደርግበታለን ሊንኩን ኮሜንት ላይ አስቀምጥላችኋለሁ ገብታችሁ ፎሎ አድርጉ አንድ ባሪያ እጁን ወደ አላህ ዘርግቶ ባዶና ያፈሩ ሆነው ባዶ ሆነው እጆቹን ሊመልስ አላህ ያፍራል ነቢያችን ሰለላሁ ዐለይሂ ወሰለም ከዚህ በላይ ተስፋ የሚሰጥ ነገር አለ የእውነት ከልባችን እጃችንን ዘርጋ እንጂ ፊዚካሊ ብቻ ሳይሆን የቀልብን የልብ ትስስር ይፈልጋል እጅህን ወደ አላህ ተضرع አድርገህ ዘርግተህ الله بعدون لي ملس حياة يادرقال الله يا رب مجرشاتشن كامارو كدقاق سويت زند الله يدرقن قبراتشو كسفالاتشو باروش ماكل الله يدرقن كقبر قطعات الله يطبقن كقبر قطعات الله يطبقن كجهنم سات الله يطبقن يا جنة الله يدرقن جنة كلقساتشو باروش ماكل الله يدرقن يا رب جنة اللقسن يا رب جنة اللقسن يا رب يموت بنن وندموچاچن እናቶቻችን አባቶቻችን ሙስሊሙን አላህ የጀነት አላህ ይበለው ከቀብር ቅጣት አላህ ይጠብቃቸው ከቀብር ቅጣት አላህ ይጠብቃቸው ባለችን ቀሪ ሐያታችን ትንሽ አትናት ያ ረብ እንደው የተሳካ ያማረ ስራ ሰርተን የምንሄድ አላህ ያድርግልን ቀሪ ሐያታችንን ያማረ አላህ ያድርግልን በመልካም ስራ የታጀበ አላህ ያድርግልን ከመጥፎ ስራ አላህ ያቅበን አላህ ይጠብቀን በራሳችን ጉዳይ ቢዚ የምንሆን አላህ ያድርገን ስለ ራሳችን የምንጨነቅ አላህ ያድርገን የነፍሳችን ጉዳይ የሚያስጨንቀን አላህ ያድርገን እንደው በዱንያ ላይ የሱን መብት ሳናስነካ አላህን በብቸኝነት ተገስተን ሽርክ ርቀን ከመሄዱ ሰዎች አላህ ያድርገን የሁላችንም መጨረሻ ያማረ አላህ ያድርግልን ከማከላችን የተጨነቀን ያ ረብ ከጭንቀቱ አላህ ይገላግለው የተጨነቀን ከጭንቀቱ አላህ ይገላግለው ጭንቀት ያለበትን ጭንቀቱን አላህ ያንሳለት ያላገባውንም ትዳር ጥሩ ትዳር አላህ ይለግሰው ያ ረብ ያላገባውን ጥሩ ትዳር አላህ ይለግሰው እኛን ሊያስታውሱ የሚችሉ ልጆች ናቸውና ከሞቱን በኋላ ያ ረብ ልጅ የሌለውንም አላህ ልጅ ይለግሰው ያ ረብ ልጅ የሌለውንም አላህ ልጅ ይለግሰው ዙርየተን ጠይበ የተባለው ልጅ አላህ ይለግሰው ርዝቃችን አላህ ያስፋልን ያ ረብ አክሱም ያሉት ሙስሊም ወንድሞቻችን ሰላም አላህ ያርጋቸው አላህ ይጠብቃቸው አምባገነኖች እንደፈለጉ ያደረጓቸው ነው ያ ረብ እምነታችን ብለው እንቢ ብሎ አሉ በጽናት አላህ ያቆያቸው የበላይነቱን ለነሱ አላህ ያድርገው አላህ ይጠብቃቸው በእነሱ ላይ ተንኮልን የሚያሰሩትን አላህ ያዋርዳቸው አላህ የቅጣት አለንጋውን በእነሱ ላይ አላህ ያርግባቸው ወንድሞቻችንን አላህ ይጠብቅልን ጋዛ ላይ ፍልስጤም ላይ ያሉት ወንድሞቻችንም አላህ ይጠብቅልን ሰላም አላህ ያርግልን ቤተል መቅዲስን በእነሱ እጅ አላህ ያስገባው ከነዚህ አረመኔ እጅ سوّت شج الله نسأل الله عطو اللهم انصر الإسلام والمسلمين وأذل الشرك والمشركين ودمر عادك وعداء الدين اللهم انصرنا ولا تنصر علينا اللهم من أرادنا وأراد المسلمين بسوء فأشغل بنفسه اللهم أحسن عاقبتنا في الأمور كلها وأجرنا من خزي الدنيا وعذاب الآخرة اللهم أحسن عاقبتنا في الأمور كلها وأجرنا من عذاب الدنيا وعذاب الآخرة اللهم إنا نسألك رضاك والجنة ونعوذ بك من سخطك والنار اللهم إنا نسألك رضاك والجنة ونعوذ بك من سخطك والنار اللهم إنا نسألك رضاك والجنة ونعوذ بك من سخطك والنار ربنا تقبل منا إنك أنت السميع العليم وتب علينا إنك أنت السميع العليم ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار وصلى الله على نبينا محمد وعلى آله وصحبه آمين آمين الله سبحانه وتعالى بسمانو من التقم سوو چادرگن لچانالچن ادیس كهوناچو سبسكرايب مارگ እንዳትረሱ